እንዴት ናችሁ? ሰላም ለእናንተ ይሁን። ደስ ይላል። የሆኑ መንደሮችን አልፈን ደግሞ እንዲህ ፍክት ያለ ህዝብ፣ ፍክት ያለ ነገር፣ ፍክት ያለ ሰማይ ደስ ብሎኛል። ሰፍታችሁ በዛ ብላችሁ እንደገና አሁንም ቸርች መገኘት እኮ ትልቅ ጥበብ አይደል? ሁሌ ቸርች መኖር እና ምንም ቢደክማችሁ ቸርች እንደመምጣት ቸርች እንደመካፈል በቸርች ውስጥ እንደመሆን ያለ በረከት የለምና ጌታ ይባረክ። ደስ እያለኝ የጌታን ቃል ያቀርባለሁ። በጣም ተፋፈጉ ካላስቸግራችሁ ቆም ብላችሁ ሉቃስ 1ን እያወጣችሁ አንድ ነገር ለማብሰር ነው የመጣሁት። እሱን አብስሬያችሁ ሄዳለሁ። እዚህ ታሪክ ላይ መልአኩን ያበሰረው ዛሬ እኔ ባበስራችሁ ምን ችግር አለው? ሉቃስ 1 ቁጥር 26 ላይ የማካፍላችሁ ስለ ጸጋ ነው። ጸጋዬ ይበቃል የሚል ቃል ሉቃ ማነው አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 አካባቢ ላይ ቃል አለ አይደል? እሱን እንደመነሻ አወራሁት እንጂ በዋናነት ላነሳ የምፈልገው ታሪክ ይሄንን ነው። አንድ የእግዚአብሔር ጸጋ ሲበዛ፣ ጸጋ ሲበቃ፣ ለእግዚአብሔር ጸጋ በህይወታችሁ ሲበዛ እንደበዛላችሁ ምልክቱ ለእናንተ የማይገባ ለባህሪያችሁ የማይገባ ከባክግራውንዳችሁ ጋር የማይያዝ ከትምህርት ዕውቀታችሁ ጋር የማይያዝ ከገቢያችሁ ጋር የማይያዝ በእናንተ የማይመጥን ከእናንተ የሚያልፍ ነገር ግን በእናንተ ሬዲሜድ ሆኖ እንድታገለግሉ እንድታመልኩት ደግሞ እንድትድኑ አይደል? የዳነው በጸጋ ነው። ለዚህ ነው ምዕራፍ 2 ላይ ሲናገር የዳንኩበትን ጸጋ አልጥልም ይላል። ስለዚህ ደህንነት በጸጋ ነው። ይሄ ጸጋ ደግሞ ያለ ለማይገባው የተደረገ ችሮታ እንደማለት ነው አይደል? ከቃሉ ትርጉም ጳውሎስ ከኔ እንዲለይ አሁን አስቁሜ የምነግራችሁ ቁጭ ብላችሁ ስለማልነግራችሁ ነው። ከኔ እንዲለይ የሚል ሙግት ነበረበት እና ያንን ሙግት ከሱ እንዲለይ 3 ለመንኩ ይላል። ግን የተሟገተበትና ከሱ እንዲለይ የጸለየበትና አይደለም አምላክ የመለሰለት የሚያስፈልገውን ነው። እና እንድትከርም ጤንነት አይደለም እዚህ ስራ ላይ ጤንነት አታዋጣም ነው። ጸጋዬ ይበቃሃል እና የህይወትህም ጫፍ የሚወሰነው ባለህ ካንተ እንዲወሰድ በለመንከው ሳይሆን የህይወትህን ጫፍ እኔ ነኝ የምወስነው። ስለዚህ አትፍራ ብሎ ምን ይበቃሃል አለው ጸጋዬ። እና ይሄ ጸጋ ይሄ ሰው በደንብ ያውቃል። ሲኖር የዳነው በጸጋ ነው፣ ሲያመልክ በጸጋ ነው፣ ሲያገለግልም። ስለዚህ እንዳውም ስደክም ያን ጊዜ ኃይለኛ መሆን ከሆነ በድካም ይመካሉ ብሎ አንድ ያልተለመደ ቃል የትም ቦታ ላይ አታገኙም። ይሄን በእግዚአብሔር ተመኩ ብሎ የተናገረ እሱ ነው። ደግሞ በድካም ይመካሉ ያለው እና የእግዚአብሔር ጸጋ በጣም ሲከበን እኔ ማለት ታቆማላችሁ፣ እሱ ማለት ትጀምራላችሁ። የልፋት ውጤት መሆን ያቆማል አገልግሎት። ደከምኩ ግን እኔ አይደለሁም ይልና ጳውሎስ ጸጋው በእኔ ምን አረገ ይላል? ደከመ ይላል። ስለዚህ ይሄ እግዚአብሔር ጸጋ ሁለንተናን ሲይዝ አሁን ራሱ እኮ እኛ የማይገባን ሰዎች ነበርን አይደል? እኛ የጥፋት ልጆች ነበርን አይደል? የጨለማ ሙታን ነበርን፣ ኃጢአተኞች ነበርን፣ በደም ተለውሰን ነበር፣ በደለኞች ነበርን። ስለዚህ ለእንዲህ አይነት ሰው ይሄን ቃል ዝም ብዬ ስደረድርላችሁ አንድ ሸንጎ ፊት ወይም ዳኛ ፊት የቀረበን ሰው ኃጢአተኛ ነው፣ በድሏል፣ ወንጀለኛ ነው፣ ምውት ነበር። እነዚህ ቃሎች ሲደጋገሙ ለፍርድ ይቀላል። ዳኛው በቀላሉ መዶሻ መጥቶ ፋይል ወደ መዝገብ ቤት ይሄ ወደ ሞት ወይም ወደ የዕድሜ ፍታ ነው የሚባለው። እና የኛ ጫፍ እንደዛ ነበር መሆን የነበረበት። አሁን እኮ በጣም ተለምነን የመጣን ብንመስልም የማይገባን ነው ይሄ ቤት። አገልግሎትም የማይገኛ አይደለም። ስለዚህ የሆነ ያለ ነገር በሙሉ የኛ አይደለም፣ የእርሱ ነው። የኛ እንዳልኳችሁ ነው፣ ጨለማ ነው፣ ሙታን ነበርን፣ ጠላቶች አይደል? እንዳውም አንድ ቦታ የቁጣ ልጆች ምን ማለት ነው? አብ ሲያየን ይነደው ነበር። ምክንያቱም ያልተወራረደ ሂሳብ ስለነበረብን ዕዳ ነበረብን አይደል? ስለዚህ ዕዳ ከፋይ ስላልነበረ በዕዳ የነበረበትን ያበደርከውን ሰው ደጋግሞ የተበደረን ሰው ስታየው የሚሰማ ነገር አለ አይደል? አትመልስም እንዴ የምትሉት አይነት እኛ እንደዛን የነበር ነው። ስለዚህ ስትቆዩ እንዳትረሱ፣ ስለሚገባችሁ ምንም ይሆንላችሁ ነገር የለም። በአምላክ ምህረትና በበዛልን ጸጋ ነው። እስቲ እግዚአብሔር ጸጋ በሉ እስቲ አንዴ። ስለዚህ ብትጠይቁ የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህን አደረገ ይላል። ስለዚህ ስንድን በጸጋው ዳንን። በጣም ይገርማል። ዳንን እኮ ነፃ ወጣን።
አሁን እኛ የምንኖርበት ሰፈር የምንበላው ምግብ የለበስነው አያብራራንም። ጸጋ ልክ እንደ ልብስ ነው። ልብስ ገላን እንደሚሸፍን ሰው ሲያይን አሁን የድሯችን ትዝ አይለውም። ሌላ ሰው ሆነናል። ግን ከእናታችን ማህፀን የወጣው መልካችን አለ፣ ጾታችንም አለ። ግን የሆነ የቀየርነው ልብስ አለ፣ የቀየርነው ነገር አለ። የሆነ ነገር ሆነናል። ምናችንን እንደገነጠለን ነው እንጂ የማናቀው የሆነ ቦታችንን መጥቶናል። አሜን። ለፍጥረታዊ ዓለም ድንን የቀረንለት አይደለ? ሰውነቴ እሱን አይታለችና ድና ቀረች እንዳለ ድንን የቀረንለት ነገር አለ፣ አንድ የተነካንበት። ስለዚህ ይሄ የሚሆነው ነገር በሙሉ የኛ አይደለም፣ ጸጋው ነው ይሄን ያደረገው። የጸጋው ክብር ይመስገን። ስለዚህ የተገባው ሰው እዚህ ማንም የለም። ሁላችንም ይሄን ማይክ የያዘውም ቅድም የያዙትም ሰዎች በሙሉ በጣም የይገባኛል ጥያቄ አንስተን እኔ ግን መቼ ነው የምሰብከው ብላችሁ ጥያቄ የምታነሱበት ቤት አይደለም። ከኖርክ ራሱ ጉድ ነው አይደል እንዴ? እዚህ ባንመጣ ብዙዎቻችን ወይ ምን ሞት በስጋ ጭምር ወይ መጣጥ ቤት ወይ ደግሞ ጭፈራ ቤት ወይ ብቻ የሆነ ቦታ ነበር። አሁን ራሱ ጠረናችን የተቀየረው በእውነት ጌታ ነው። መልካችን ራሱ የለየው አሁን በእውነት ሳያችሁ ውዝት ብላችኋል። በእውነት ገቢያችሁን አላቅም፣ ገቢያችሁን ማወቅም አይጠበቅብኝም። እኛ ላይ የበዛው ጸጋ ግን እኛን ወስኖናል። እንዲህ አይነት ሰው እንድንሆን እጃችሁ ነፃ ከሆነ ለጸጋው ክብር አጨብጭቡ። ሃሌሉያ። እና የእግዚአብሔር ጸጋ ሲበዛ የሚሆነውን ሌላኛውን ነገር ነው አሁን የማነበው። በጣም ደስ ብሏችሁ ስሙ። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ምን አስጠቀሰው? ይሄንን ቃል የከተማዋን ትንሽነት ሊያወራችሁ ፈልጎ ነው። ከዳዊት ወገን ለሆነች ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ። ለምን? ጸጋ ስለሞላብሽ ምን ይበልሽ? ዋው! ቀጥሎ ሁሉም ማወራው ምን ስለሞላብሽ ነው። ቀጥሎም እንደገና ይደግመዋል። እሺ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ደገመላት፣ ማርያም ሆይ በእግዚአብሔር ፊት ምን አግኝተሻል? ምን አይነት ጉድ ነው! ቀጥሎ የሚሆነው ነገር ሁሉ አምላክ ስለተቀበለሽ ነው። በአብ ፊት አክሴፕታንስ አግኝተሻል። ቀድሞ አምላክ የሚሰራውን ስራ ከመስራቱ በፊት አንቺ ላይ ያደረገው ያመጣው ነገር አለ። እሱ ምን ይባላል? ይሄ ጸጋ ቀድሞ ስለመጣ ላይሽ ላይ ጸጋ ሞልቶብሻል፣ ጸጋንም አግኝተሻል። ስለዚህ በአብ ፊት የመሆን አብን ደግሞ በአንቺ ላይ የወደደውን ፕሮግራም ለማድረግ እንትነሽ የተገባሽ ነሽ። ምን አግኝተሻልና? ጸጋን አግኝተሻል። የመቆም እንትኑ አግኝተሻል። በጣም በጣም የሚገርም ቃል ነው። እንግዲህ መጽሐፍ ቅዱስ አስተማሪዎች እንደሚነግሩን ቃል ከተደጋገመ የመልእክቱ ዋና ሐሳብ እሱ ነው ይላሉ። ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ እርሱ ታላቅ ይሆናል፣ የልዑልም ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ የያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ። ማርያምም መልአኩን ወንድ ስለማላቅ ወቀው እንትን ጸጋ ሲበዛ ከተፈጥሮው ነገር ውጪ ሁሉ ይሰራባችኋል። ልቀጥል። ቁጭ ብላችሁ ስለማወራችሁ ያኔ ይገባችኋል። አሁን ቆማችሁ ስለሆነ ደክሟችሁ ነው። እሺ በጣም በሰው አእምሮ ማለት ለማመን ከሷ በፊት እንደሷ የጸነሰ ሰው የለም። ጠቅሳ እንትናም እንዲህ ነው የወለደችው እምትለው ሰው በምድር ላይ የለም። ስታምን ከሷ በፊት ምሳሌ የሆነ ሰው የላትም። ምን አይነት ጀግና ሴት ነች! መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረች 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃልህ። መልአኩም ከእርሷ ሄደ። ከዛ ቁጥሮችን ልዝለልና ቁጥር 47 ማርያም ምን አለች? እስቲ ጸጋው በሷ ምን አደረገ? ማርያምም እንዲህ አለች፣
ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ለምን? ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ምሕረትም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንን ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልም ብላቴናውን ረድቷል። እሱ ትዝ እያለው ከረዳ እናንተ ጸጋው ትዝ እያላችሁ እንድትኖሩ እስቲ እንጸልይ። እናመሰግንሃለን ቅዱስ አምላክ። እኔና ይሄ ማህበር ሁሉ በፊት ቆመናል። ደግሞ ቃልህን ባርከህ ቆርሰህ ስጠን። የዕለት እንጀራችንን ስጠን። በዚህ ቃል ሩቅ አስኪደን። አንተ ምንም ነገር ማድረግ ስትፈልግ ቃልህን ነው የምትልከው። በጣም ስትራራ አዘነላቸው፣ አይቶም አፉንም ከፍቶ አስተማራቸው። ትምህርት የርህራሄህ መገለጫ ነው። ስትራራ ለህዝብህ ቃል ነው የምትልከው። እንደራራህልን አሁንም ደግመን እንወቅ። ይህ ድምፅ ሬዲሜድ ይሆን፣ ለእያንዳንዳችን የኔ ነው እንድንለው ይሆን። አባት ሆይ አሁንም ባሪያህን እንደሚገባ ቃልን እንዲገልጥ ጸጋህ እንዲያግዘው እንደሚሰብከው ርዕስ ህዝብህም ደግሞ ይህንን ቃል እንዲያስተውል ጸጋህ እንዲያግዘው በስም ጸለይን። ሁሉ ለክብር ይሆን በኢየሱስ ክርስቶስ በኩል። በጣም የተገረምኩበትን እንዳልኳችሁ መልእክት ነግሬያችሁ ለመሄድ ነው። የሆነ ጸጋ ናፍቋችሁ እንዲሄድ ፈልጋለሁ። ጸጋ ንፍቅ እንዲላችሁ፣ ከዚህ በላይ ካገኘን በላይ እንዲያገኘን፣ ከነካን በላይ እንዲነካን። የእግዚአብሔር ጸጋ ደግሞ ሲበዛ ታውቃላችሁ። ዕብራውያን ምዕራፍ 12 ላይ መቼም ስለ ጸጋ አንድ ወር አይበቃም። አሁን አስተምር ብትሉኝ አንድ ወር አይበቃኝም። እኛ ቸርች ራሱ አንዷን ርዕስ ብቻ ከዛ ታሪክ ውስጥ ወስጄ አስተምሬዋለሁ አንድ እሁድ ላይ እንጂ በጣም ሰፊ ነው። የዳንበት የምንኖርበት የምናገለግልበት ስለሆነ ስንቱን ታስተምሩታላችሁ። እዛ ዕብራውያን ምዕራፍ 12 ላይ ጸጋ ሲበዛ 3 ሰዎች አሉ። አንደኛ ያነከሰ የሚል አለ፣ ሁለተኛ የሰለለ የሚል አለ፣ ሶስተኛ ደግሞ ያነከሰ የሰለለና የሚያነክስ የሰለሉ እና ደግሞ እነዚህ ወጌሻ ቤት የሚዘወተሩ ሰዎች 3ቱ። እሺ ጥቅሱን ወኔ እንትን ነው ላንብበው። ዕብራውያን 12 በጣም የሚገርሙ 3 ሰዎች። እሺ የላላ ጎሽ። ስለዚህ የላሉትን እጆች እጅ እስቲ የላላ በለው አንዴ የላላ። ሁለተኛ ደግሞ የሰለለ በሉ እስቲ። ሶስተኛ ደግሞ ያነከሰ በሉ እስቲ። እነዚህ 3ቱ በጣም ታሪካዊ ናቸው። እንደው ስለ አካሉ ሲያወራ አካል ላይ ስላሉ ብልቶች ነው የሚያወራው። እነዚህን ዝም ብላችሁ ስታዩ ልክ እንደ እጅ ሲላላ መያዝ ፈልጎ፣ ሁለተኛ የሰለለ ይልና የሰለሉ ማለት ሰውነቱ ሲያድግ አንዱ አካል ለብቻው ሲቀጥን ወይም እድገቱ ሲገታ ወይም ደግሞ ፕሮፖርሽናል ያልሆነ የሰውነት እድገት ወይም ቅርጽ ሲኖረው አንድ ሰው የሰለለ አንድ ብልት ይኖረዋል። ይሄም ብቻ ደግሞ አይደለም። እንደገና ደግሞ ያነከሰ ይላል። ያነከሰ ማለት ትርጉሞቹን ስታነቡ ወጌሻ ቤት ሄዱ ስሩ ዞሮ ታሽቶ ከተስተካከለ በኋላ አይደለም የሚለው። ያነከሰም እንዲፈወስ እንጂ እንዳይናጋ አይልም። ታውቃላችሁ ከታሸገ በኋላ ወይም ታሽቶ እግር ከተስተካከለ በኋላ ወደ ቦታው ይገጥማል አይደለም። ስበውት ምናምን ስሩን ያዞሩትና ያስተካከላል። ከዛ ግን ተስተካክሎ እንዲቀር ያ ወጌሻው አንድ ምክር ነው የሚመክረው። በፋሻ ነገር ካሰረው በኋላ ደና መሬት እርገጥ ቀስ እያልክ ሂድበት ብሎ ይነግረዋል። ለምን? ስሩ እንዳይመለስ። እነዚህ 3ቱን ከዘረዘረ በኋላ 3ቱም ጉዳት ናቸው ወይም በአካል ላይ የሚታይ ክፍተት ናቸው። ሰው ሲኖር እነዚህን መደበቅ አይችልም። የሰለለ የሆነ አንድ አካሉን ሰው መደበቅ አይችልም። አንዳንድ ጊዜ ታውቃላችሁ ለምሳሌ የአእምሮ ዝግመት ያለባቸው ሰዎች መልካቸው ጭምር እንደሚመሳሰል የአእምሮ በእድሜ ብዛት ወይም በእድሜ ሊመጣ የሚገባውን ጤናማ እድገት አንዱ ሲቋረጥ አንዱ የሰውነት አእምሮአቸው ወይም አእምሮአቸው ይገታል። ሌላው አካላቸው በእድሜው ያድጋል። ያ ክፍላቸው ግን በጣም ግራጁዋል ይሆናል። እድገቱ ቀስ እያለ የሚያድግ ይሆናል እና የሚታይ ክፍተት ነው። ልትደብቁት አትችሉም። የሚያነክስን ሰው ልትደብቁት አትችሉም። ጸሐፊው ምን እያለ ነው? ስለዚህ ነገር ካወራ በኋላ
በጣም የሚነግራችሁ ነገር ስለ ጸጋ ነው። የእግዚአብሔር ጸጋ ሲበዛ ይላል፣ ጸጋው ሲበዛ እነዚህ ምልክቶች እንኳን ያሉባቸው ሰዎች ፕሮብሌማቸው አይታይም። የእግዚአብሔር ጸጋ ይደብቃል። ዋው! ሰውየው እኮ ሰሏል፣ እጁ የሆነ ቦታው ቀጥኗል፣ ወይ ደግሞ ዲሴብል ነው፣ የሚታይ ክፍተት ወይም ማንከስ ላዩ ላይ አለ። ግን ጸጋ ስላልጎደለው ጸጋ ስለሞላለት የሚገርማችሁ ነገር ማንከሱ ሆኖ አይቀጥልም። የሰለለው እንደሰለለ አይቀጥልም። እንደገና ደግሞ የቀጠነው እንደዛ ሆኖ አይቀጥልም። ጸጋው ሌላ ፐርሰናሊቲ ይሰጣቸዋል እና ስታዩዋቸው እጥረታቸው ሳይሆን ትዝ የሚላችሁ አቤት እግዚአብሔር እንዴት ጸጋ አብዝቶለታል። ጸጋ ጉዳትን ይደብቃል። ጸጋ ክፍተት ኖሯችሁ እንዳትቀጥሉ ግጥም ያደርጋችኋል። ምናልባት በአንዳንድ ነገር ከሰው የጎደልንበት የሚመስል ነገር ወይ በምግብ ወይ በልብስ ወይ በቁሳቁስ ወይ በቤት ክራይ ብቻ አንድ ክፍተት ሊኖረን እኮ ይችል ይሆናል። አንዳንዴ አጠገባችን ያለ ሰው አይረዳንም። እኔን ግን ሰው አይረዳኝም እንዴ ትላላችሁ። አይረዷችሁም። ጸጋ ይደብቃል እኮ። ሞልቶላችሁ 6 መኪና ደጅ አቁማችሁ የመጣችሁ ነው የምትመስሉት። አሁን ራሱ እንደዛ ነው የሚመስለው ፊታችሁ። 3 ፎቅ ያላችሁ ነው የምትመስሉት ብዙዎቻችሁ። በእርግጥ የመርካቶ ሰው አይታወቅም ብለውኛል ቅድማች። እና ጸጋ ደጅ ላለ ሰው አሁን አንገባቸው ማለት ውዝት ያልነን እኮ በልተን ብቻ አይደለም ሰሞኑን ነው መብላት የጀመርነው። እንደዛ አይደለም ይፍዬ ሰሞኑን ነው የጀመርነው መብላት ራሱ። ግን የእግዚአብሔር ጸጋ ሰውን ሌላ ሰው ያደርጋል። በጌታ በኢየሱስ ስም ይሄ ይብዛላችሁ። ይሄን ካለ በኋላ ከሁለት ቁጥሮች በላይ ዝቅ ሲል ደግሞ በሚታይ ሁኔታ እንዲህ አይነት ክፍተት የሌለበት ዲሴቢሊቲ የሌለበት ሙሉ የሚመስሉ ይልና ግን ደግሞ የሚማረሩ ይላል። ምሬት በውስጣቸው ያለ ስለምንም ነገር ማመስገን የማይችሉ ደግሞ አሉ። እና ምንም ነገር ብታነሱላቸው ከሚነሳ ከየትኛውም ምስጋና ከሚወጣበት ነገር ውስጥ ክፍተት የሚታያቸው እና ሁልቀን ኮምፕሌን የሚያደርጉ ደግ ነገር የማይታያቸው በሚታየው ነገር ሁሉ አስተያየት የሚሰጡ መልካም ነገር ከውስጡ ማውጣት የማይችሉ ተማረው ምሬታቸውን ለሰው የሚያጋቡ ድንገት አንድ መራራ ስር በልባችሁ በቅሎ መንቀል እንዳያስቸግር የሚል ቃል ምሬትን ነው የሚያወራው። ይሄ ምሬት በኋላ ምንድነው የሚያደርገው? ስፕሬድ ያደርጋል። ልክ እንደ ካንሰር በጊዜ እንዳልተደረሰበት ወይም በሕክምና ሊቆም እንዳልቻለ አይነት የልክ ጣት ሲቆረጥ እንደገና አልፏል ሲባል፣ ቁርጭምጭሚት ሲቆረጥ ጉልበት ጋር ደርሷል ሲባል ልክ እንደዛ የሚማረር ሰው እመኑኝ አጠገቡ ያለው ሰው ሁሉ ተማራሪ ነው የሚሆነው። ወይ ቢያንስ በሌላ ጉዳይ ባያማርር በሰውየው ይማረራል፣ በራሱ በሰውየው። እና ምሬት በጣም ከፍተኛ ተስቦ ነው ቸርች ውስጥ። እነዚህ ሰዎች በሚታይ ሁኔታ የአካል ጉዳት ወይም የሰለለ ወይ የቀጠነ ወይ ወለም ያለ ነገር አይታይባቸውም። ሙሉ አካል ያላቸው ይመስላሉ፣ ግን ጸጋ ጎድሏቸዋል ይላል። የሚማረሩት ጸጋ ስለጎደላቸው። እነዛስ ጎዶሎ ነው አካላቸው፣ የሆነ ቦታ ላይ ክፍተት አለባቸው። ጸጋ ስለሞላላቸው ክፍተታቸው አይታይም፣ ግጥም ያሉ ናቸው። ምናልባት ከነሱ ያነሰ ገቢ ሊኖራቸው ይችላል፣ ከነሱ ያነሰ ማቴሪያል ሊኖራቸው ይችላል። ግን በእግዚአብሔር ጸጋ ስለሚቆሙ ለማንም ሰው አይታወቁም። የተለየ ፐርሰናሊቲ ይኖራቸዋል። አንድ ነገር ልንገራችሁ። እኔ አሁን እኛ ቤት አንድ ሕፃን ልጅ አለ። እግዚአብሔር ልጅ ሰጥቶናልና አንዳንድ ጊዜ እኔ ወይ ሳነብ ወይ ስጸልይ ይመጣል አጠገቤ ይመጣና ከዛ እየቆየ ምናምን ተጫውቶ ማልቀስ ሲጀምር እኔ አላቅም ምን እንዳስለቀሰው። እኔ ዝምበል ነው የምለው። ገና ዝምበል ነራኡሳ ሙሳ ራኡ ዝምበል ምንድነው ምን ዝም እንዲል ነው። እና እናቱ ግን ወይም ባለቤቴ ግን የሚያስለቅሰውን ታውቃለች። ማለት አንዳንድ ሰው ቸርች ውስጥ በጣም ሲነጫነጭ ምን እንደጎደለው ያስታውቃል። የሚነጫነጭበትን አይደለም ማዳን ያለባችሁ፣ ያነጫነጨውን ምክንያት ነው። ጸጋ ሲጎድል በቃ ሰው ፈገግታ ከፊቱ ይሄዳል። ጸጋ ሲሞላ ክፍተት ሁሉ ቢኖር ግጥም ይላል። ለዚች ቸርች ይህንንም ተናገርኩ። እግዚአብሔር በጸጋ ያትረፍርፋችሁ። ማምን እንደሆናችሁ እስከማያቅ ይህ ጸጋ ገላችሁን እንደሸፈነ ልብስ ሰውነታችሁን እንደነካ ይሄ ጨርቅ የእግዚአብሔር ጸጋ ይሸፍናችሁ።
አይጉደላችሁ የጸጋ በተለይ በዚህ ዴይስ በዚህ ጊዜ በተለይ ብዙ ነገር ጥያቄ በሚመስል በዚህ ጊዜ የእግዚአብሔር ጸጋ ይብዛላችሁ። ምን አለ ዊሽ ብታረጉለት ጨብጣችሁ ጸጋ ይብዛልህ ብለት። ድሮ እንደዚህ ነው የሆነ ሰው ጸሎት ካቆመ ሰውየው ምን ጎሎት ነው ይባላል። ነጭናጫ ሲሆንስ ከሰው ሲጣላስ ጸጋ ጎሎት ነው የሚባለው። ድሮ እንደዛ ነበር እኮ እኔ ደርሼበታለሁ ይሄን ዘመን። አሁን አይባልም ፖሊሶ አሁን ስትነጫነጭ ሩቦት ነው ወይ እንትኑ እና የእግዚአብሔር ጸጋ በጣም ውብ ነው። ለታብራሩት አትችሉም። አሁን ራሱ ይሄ በፊታችሁ ቆሞ የሚያወራው ሰው በአራቱም በኩል የቀሰተው ጸጋ ስላለ ነው። ግን ለንግግር አይደለም ከልቤ ነው። እኔ ራሴን በደንብ አውቃለሁ። እንደ እግዚአብሔር ጸጋ የሚግጥም ያለ ሰውን ሙሉ የሚያደርግ የእግዚአብሔር ጸጋ እንትን ውሃ ጠጥተ ገና ሳትጨርስ ያስገሳል። እነዛ ደግሞ በልተው ራሱ አያገሱም። አንዳንዶቹ ትልልቅ ሆነው አቅፈናቸው እንደገና በካውንስሊንግ ደረታችን አርከለ የሚያገሱ ቶሎ አያገሱም። አንተ ግን ሰዓት እየበላ እኮ በሆነ ነገር ምን ይመስልሃል? በጣም እኮ የሆነልን ነገር ብርቱ ነው። ክብር ለጸጋው ባለቤት ለእግዚአብሔር ይሁንለት። ጨምሬ አይደክመኝም። ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። እኔ ከምትፈልጓቸው ቁሳቁስና ብር ይጨምርላችሁ። እሱንም ግን ጸጋ ይብዛላችሁ። ማለት ልብስ መኖሪያ አይደለም፣ ምግብ መኖሪያ አይደለም፣ ቤት መኖሪያ አይደለም። ደጅ እያደርን ጸጋ ይበዛልን ይሻላል። ከጸጋ ርቀን 5 ፎቅ ቤት ከምትሰሩ የእግዚአብሔር ጸጋ እንዴት ደጅ ያሉ ሰዎች እንደሚያምራቸው፣ እንዴት ቁሳቁስ ሰብስበው በጥያቄ እንደሚኖሩ፣ እንዴት ብዙ ነገር ኖሯቸው ከእንባ ጋር የሚበላ እንኳን መብላት የማይችሉ ንፍሮ የሚበሉ ቂጣ የሚበሉ በቃ እንትን ግን ደግሞ ብዙ ብር ያላቸው እንዴት ተሰቃይተው የሚኖሩ። አንተስ አካውንት ላይ የለ ግን ስትበላ ያበላው ነገር ራሱ ሲያገሳ ደስ ስትል ራሱ ፊታችን ወዙ ራሱ በልተ ግን አይደለም ጸጋው ነው። የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህን ያ ለጸጋው ባለቤት ክብር ይሁንለት። ሃሌሉያ። እግረ መንገዴን እየመከርኳችሁ ነው። በጣም አትበሳጩ፣ አትማረሩ፣ ኮምፕሌን አታደርጉ። አገልጋዮቻችሁን ውደዱ፣ ስጦታ ስጧቸው። በእናንተ መካከል የሚደክሙትን እያያችሁ ታዘዟቸው፣ ደስ እያላቸው እንዲያገለግሉ። እቤት የትዳር አጋሮቻችሁን አታማሩ። ልጅ ወልዳችሁበት አታፍኑ። ሰው እንትን አትበሉ። መንግስትን አታማሩ። አዎ አይሰማም። እረዳችኋለሁ። እኔ እረዳችኋለሁ። እናንተ ነጋዴዎች በየእንትኑ እንትን የሚመጣባችሁ ቫት አትማረሩ። ፖሊሶ መንገድ ላይ እየሄዳችሁ አታውሩ ለብቻ። በጣም ለመማረር ብትፈልጉ ምንም ነገር ለመማረር ምክንያት ነው። ዛሬ ምንም ነገር ያበሳጫል። የእግዚአብሔር ሰዎች መነሻቸው ኬዝ አይደለማ። እኛ ማንም ማረርበት ምክንያት ምድር አይደለችም። የኛ መነሻ እኛ ክሮስ ነው፣ መስቀል አለልን። ኢየሱስ የሰራው ስራ አለ። የኛ መነሻ እሱ ነው። ስለዚህ መነሻችሁን ስትቀይሩ ምሬታችሁ ይወሰዳል ከላያችሁ ላይ። የጸሎት ርዕስ እንጂ ከምድር መግዛት ያለባችሁ ምሬትንና ሳቅን እንዴት ሲጀመር እዛ አላስቀምጠላችሁ እግዚአብሔር። እና አትማረሩ፣ በሚስታችሁ አትማረሩ። የኔ መስቀል ሚስቴ ናት አለኝ ካውንስሊንግ ላይ። በቃ እሷን ነው እንደተሸከምኩ ምኖረው። ነከራይ ትከሻዬ ተልጧል አለ። ተሸከም፣ ጸጋህ ናት። በቃ እንዴት የት ሄዳለሽ? ሌላ አኖ ሁሉ አዲስ ሆኗል ብሎ እንደቀየረው ልትቀይር ፈለክ? አንዳንድ ሰው በመልኩ የሚማረር ሰው አለ። ለምን የምትማረር እንዴ? በጾታው የሚማረር እንዴ? በጣም ዘንድሮ ከባድ ነው። በጥፍሩ የሚበሳጭ አጭር ጥፍር፣ በጣም በብዙ ነገር አትቀጣጥሉ። እኔ ብቻ አሁን በጸጋ ዘና በሉ ለማለት ያክል ነው እንጂ አሁን በጣም እንትኑ ምክንያት ብጠቅስ እኔ ብዙ ነገር አለ። አንዳንዱ ሰው አልጸልይም ብጸልይ አይመለስ። እኔ እግዚአብሔር ላይ ሁሉ ኮምፕሌን የሚያደርግ ሰው እኮ ጎበዝ ነው ብዙ ሰው። እና ስትችሉ ከምሬት ዳኑ። እንዲህ አይነት ምልክት ካለባችሁ ምናልባት የጸጋ እጥረት ምልክት ስለሆነ ወደ ጸጋው ዙፋን በእምነት በሚያስፈልግ ጊዜ ምን የሚያደርገንን ጸጋ የሚረዳንን ጸጋ የሚል ቃል የለም እንድናገኝ ወደ ጸጋው ዙፋን በእምነት። ለዚህ ነው የተቸገርከው ሌላ ልጅ ማን ነው ስጠኝ ያለው ጤና
ይወሰድ ያለው ከኔ ላይ መውጊያ የተሰጠው ጸጋ ምን ያገናኘዋል? ያገናኘዋል በጣም እየተቆዘመ እንዳያገለግል ደስ እያለው ጸጋ ይብዛላችሁ። እቺን ሴት ደግሞ እናያት እና በቃ በጌታ ሰላም እንሄዳለን። እቺን ሴት በጣም ተነካውባት ሴት ናት። የተወደደች እኛ ሁሉ ብጽዕት ያልናት የሁላችን እናት የጌታችን የኢየሱስ ክርስቶስ የወለደች እናት ናት። መልአኩ ትንንሽ ነገሮችን ቀድሞ በማንሳት ይጀምራል ታሪኩን። አንደኛ ናዝሬት ወደሚባል ታሪካዊ ከተማ አይልም። ናዝሬት ወደምትባል ነው የሚለው። በጾታ አይቀይረውም። ወደሚባል ነው የሚለው። ወደምትባል ነው የሚለው። ልክ ነው አይደል? ጾታውን የለየው አሁን ሴትን እያሳነሰ አይደለም። ስለ ሴትያ ወይም ስለ ወንድ እያወራ ሳይሆን ስለ ከተማ የከተማዋን ምስኪንነት ሊያወራ ናዝሬት ወደምትባል አለ። እንደገና ወደ ገሊላ ትንንሽ ቤት ችምችም ብለው ወደ ነው የተሰሩባት ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ ለሚባል ሰው ወደ ታጨች እንደ ማንኛውም ፍጥረታዊ ሰው አግብታ ለመውለድ ልክ እንደውላችን እቅድ የነበራት እቅዷንም ደግሞ ለመፈጸም ያጨች ሴት አጭታ ብቻ ደግሞ የቀረች አይደለችም። እጮኝነቷን በቤተሰብ በከተማ የሚታወቅ የነበረና ምናልባትም የሰርግ ቀጠሮ የነበራት አይነት ሴት ያንን ቀን የምትጠብቅ የነበረና ግን ደግሞ ያ ቀን እስኪደርስ ድረስ ከጮኛዋ ጋር በሰላም ትኖር የነበረች አንዲት ምስኪን አይሁዳዊ ሴት አሁን በዚህ መጠን ያወቅናት የበዛላት ጸጋ ስለነበር ነው። መጽሐፉ በዚህ መጠን ያስተዋወቀን ገና እኮ አልወለደችም። ሞገስ ያገኘችው ግን ሳትወልድ ነው። ቀጥሎ የመጣው ከመጣ በኋላ አይደለም ማርያም የሆነችው ገና መጀመሪያውኑ ምን የሞላብሽ። ቀጥሎ ደግሞ በማን ፊት ጸጋን አግኝተሻል? ገና ምንም ሳይመጣ አሜን እንደ ቃል ይሁን ሳትል ቀጥሎ የአምላክ ፕሮግራም ወደ አንቺ የመጣበት ምክንያት ይሄ ነው። ምን ስላገኘሽ? ምን ስለሞላብሽ? ስለዚህ ገና አልወለደችም፣ ይሁንልኝ ብላ አልተቀበለችም። ገና እኛ የምንለውና ቀጥሎ የሚሆነው ነገር ሁሉ አልሆነም፣ የተፈጠረ ነገር የለም። ግን ወደ አንቺ እንድመጣ ያደረገኝ እምነትሽ ወደ አንቺ ተልኬ ነው። ስላክ ደግሞ ይዞ የመጣሁት ፕሮግራም ያልተለመደ ፕሮግራም ነው። ይህ የሰማይ የሥላሴ ቀጠሮ ቢሆንም ማርያም ኢየሱስን የመውለድ ፕሮግራም የላትም። አንዳንድ ሃይማኖት ሰዎች በጣም አልፈው ያስተምሩታል። አይልም መጽሐፉ። የሷ ፕሮግራምማ እንደ ዮሴፍ እንደኛ አጭታ አግብታ ወልዳ መኖር ነው እንጂ ቆይ መሲህ ይወለዳል እሱም ደግሞ ብላ አይደለም እንዴ። ይሄንን አንደኛ ከዚህ ታያላችሁ። ሁለተኛ ዮሴፍ ራሱ ማይ ዝግጁ ነበር። እንደ ጸነሰች ባየ ጊዜ በስውር ሊተዋት ምን አለ? ሊተዋት ፈልጓል እኮ። ስለዚህ ፕሮግራሟ እንደ ማንኛውም ሴት የመኖር ፕሮግራም እንጂ አሁን በዚህ አንጻር የተሰበከውን ልንሰብክ እንደዚህ ያለ እቅድ ይዛ አይደለም። ይሄ እቅድ የሰማይ እንጂ እሱ አይደለም። ይሄ ፕሮግራም ከላይ እንጂ ከመሬት አልነበረም። የዝግጅቷ ውጤት አይደለም። የፕሮግራሟ የእቅዷ የጸሎቷ ውጤት አይደለም። ከአብ ዘንድ ከሚምር ከእግዚአብሔር ዘንድ የሆነ ፕሮግራም ነው ወደ እርሷ የመጣው። አሁን የሆነችው ተዘጋጅታ ሳይሆን በአምላክ ፊት ምን ስላገኘች ነው? ጸጋን ስላገኘች እግዚአብሔር ስለቆጠራት ስለተቀበላት በአምላክ ፊት ፕሮግራም ውስጥ ታይታ ዘፍጥረት 3 ላይ የተጻፈው የትንቢት ቃል ስጋ እንዲለብስ እግዚአብሔር ወደ አንዲት ድንግል ስሟን ራሱ መች እናውቀዋለን? ስሟን ራሱ ያወቅነው እኮ አሁን ነው። ዋው! እጃችሁን አንሱና አሁን የምኖረው ኑሮ በሉ እቅዴ አይደለም በሉ፣ ፕሮግራም ያልነበረም በሉ፣ ኢየሱስን ስላገኘሁ ጸጋ ስለበዛልኝ ሰማይ በኔ ላይ በሉ እስቲ ፕሮግራም ስላደረገ የተቀላቀልኩት አጀንዳ እንጂ የልጅነቴ ፕሮግራም አይደለም በሉ እስቲ። praise the lord። አሁን የምንኖረው ኑሮ የእቅዳችን የጸሎታችን የፕሮግራማችን ውጤት አይደል። እኔ እናንተን አላውቅም። እኔ ግን አይደለም። እኔ ልጅ ሆኜ ያስደኩት ሃይማኖት ቤት ስለነበር ጥሩ የሃይማኖት ሰው የገዳም ሰው
በየደብሩና በየመቃብር ቤት ያድር የነበረ ሰው ነበር። ስለዚህ ቢሳካልኝ ጥሩ መነኩሴ ረጅም መነኩሴ ነበር። እቅዴ እንደዚህ የምሬን ነው እኮ ሞክሬዋለሁ። ደግሞ አሰቦት የሚባል ገዳም ገብቻለሁ። መድኃኔዓለም ምሮይ እቅዴ አይደለም። አሁን ይሄ የምኖረው ፕሮግራም እቅዴ አይደለም። እሰብካለሁ ብዬ ኢየሱስን አገኛለሁ ብዬ እንዴት እኔ የሚገባኝ የነበረ ነገር ነበር። ባጭሩ የፕሮግራሜ ውጤት አይደለም። መንገዴን ሲሄድ መንገዴን የተቀላቀለ ኢየሱስ እንጂ ይሄንን ህይወት የሰጠኝ የዝግጅቴ ልክ አይደለም። in Jesus name እስቲ አሜን በሉ። ሰማይ ነው ቀድሞ ያሰበን እንጂ እኛ አላሰብነው። እሱ አስቀድሞ ወዶናልና እኛ ምን እናደርገዋለን? የሱ ፕሮግራም ነን እንጂ የኛ ፕሮግራም አልነበረም። ስለተቀላቀለን ነው የተቀላቀልነው። ስላገኘን ነው ያገኘነው። ስለወደደን ነው የወደድነው። ተቀድመናል። እስቲ አስቀድሞ በሉ። እስቲ አይልም እሱ አስቀድሞ ምን ብሎናል? ንገሩት። ነካ አድርጉ። ተቀድመሃል በፍቅር ቀድሞ ያገኘ እሱ ነው። አንተ አይደለም ያገኘው። የተቀበለህ ቀድሞ እሱ ነው። አንተ ቀጥሎ ነው የተቀበልከው። የራሱ ያደረገ መጀመሪያ ራሱ ነው። ቀድሞ ሲያስብም ሲያቅድም ፕሮግራሙ ሲያስገባንም ድንገት አይደለም። ጳውሎስ በደማስቆ አገኘኝ አይደለም ብርሃን። ከዛ ወደኩኝ። መንፈስ ኢየሱስን ተናገረኝ። አንተ የምታስ አለኝ። ከዚያስ ይሄን ታሪክ ሲረዳ ገላትያ 1 ላይ ከደማስቆ መንገድ አልጀመርኩም ማለት ከናቴ ማህፀን ነው የለየኝ አለ። የተለየሁት ደማስቆ ላይ ቢሆንም ፕሮግራሙ የጀመረው ግን የት ነው አለ። ስለዚህ አይቶን አይደለም ይሄን ልስጠው ያለን ገና መጀመሪያ ለዚህ ለፍጥረቱ የበኩራት አይነት እንሆን ዘንድ እግዚአብሔር በቃሉ በኩል አስቦ የተወለድነው ራሱ ድንገት አይደለም። በእግዚአብሔር ፕሮግራምና ዕውቀት ተወልደናል። ከኔ ፍቅር ልክ የቀደመ ፍቅር አለ። እኔ ለሱ ልቤን ከመስጠቴ በፊት እሱ እኔን እንዲያገኘኝ ራሱን ሰጥቶኛል። እኔ ወደ ሰማይ እንዲሄድ እሱ ወደ መሬት ወርዷል። ተቀድመናል። በፍቅር ተቀድመናል። በደግነት ተቀድመናል። እንግዲያውስ አሁን የሆነልን ነገር የሆነው የቀደመን ስላለ ነው። በኢየሱስ ተቀድመናል። ተከተሉ የተባልነው ዱካውን እንጂ ወደ ሄዳችሁበት ይከተላችኋል የሚል ትምህርት የለንም። ፍለጋውን ትቶላችሁ ሄዷል። ስለዚህ ተወደናል፣ ተቀብሎናል፣ የራሱ አድርጎናል። ተቀድሜያለሁ በሉ እስቲ አንዴ ተቀድሜ። ዋው! እሺ ይሄን ካለ በኋላ ወደ እርሷ ሲመጣ ከዛ ሰማችሁ። ምን አይነት ሰላምታ ነው? ሰላምታው አይገባም። ጸጋ የሞላብሽ ስለት ሰላምታው አይገባም። ቀጥሎ የነገራት ነገር ግን አሁንም ነግርሽ በእግዚአብሔር ፊት ምን ስላገኘሽ ነው? ጸጋን ስላገኘሽ ነው። ይሄን ካለ በኋላ ቀጥሎ የእግዚአብሔርን ፕሮግራም ነገራት። አቤት ከጸጋ በኋላ ነው ሁሉ ነገር። ቆይ እስቲ ልንገር። ውሃ ልማት ስትስማሙ ስትፈራረሙ ከዛ ደግሞ ምናምን ውሃውን እየተሸከሙ ነው የሚሰጧችሁ ወይስ መስመር ነው የሚዘረጉላችሁ? ልክ አይደለም እንዴ ነው? ወይስ በየፈንትኑ ቆጣሪ ያላቸው ጋር እየዞሩ ነው ጀሪኪና የሚያድሉት ነው? ወይስ መስመር ነው የሚከፍቱት? ጸጋ መስመር ነው። በውስጡ የሚመጣው ሁሉ ምኑ ስለመጣ ነው? ቀድሞ ጸጋው ስለመጣ። እኔ ለጸጋ ስጦታዎች እየሰበኳችሁ አይደለም። ጸጋ ይሄ ተቀባይነት ያገኘንበት የተቻልንበት አብኛን የተቀበለበት ቀጥሎ እንዲሞትልን ምክንያት ቀጥሎ የሆነውን ሁሉ እንድንሆን ዋናው ነገር ምክንያቱ ጸጋ ቀድሞ። እግዚአብሔር ይባረክ። ዋው! ይሄ ሲረዳችሁ በምንም ተአምር እጃችሁን አታስገቡም እግዚአብሔር ስራ ላይ እኔ አይደለሁም ለማለት እድል ታገኛላችሁ። ለማንኛውም ጸጋን አግኝተሻልና አትፍሪ። ዋው! ምን ማለት ነው? የሚያኮስስህ የለም ነው። አትፍሪ የሚለው እናንተ እጃችሁ ላይ መጽሐፍ ቅዱስ ኮሜንታሪዎች እጃችሁ ላይ አለ። ምን ማለት ነው? አትሸማቀቂ ነው። ለምን? ምን አግኝተሻል? በማፊት በጣም ከባድ ቃል። በሰው ፊት እኮ በእግዚአብሔር ፊት ፕሮግራም አቅዶብሻል። ቀጥሎ ገና ብዙ ነገር ሊሆንብሽ ነው። እሱን ከመንገሬ በፊት ግን በእግዚአብሔር ፊት ምን አግኝተሻልና
ጸጋን አግኝተሻል። እንጂ ሰስኔም መስመሩ ተዘርግቷል። ቀጥሎ የሚሆነው ሁሉ የሚሆንልሽ ምን ስላገኘሽ ነው? ምን ስለሞላብሽ ነው? ከዚህ በኋላ ሁሉ በአንቺ ላይ የሚከናወነው የማን ምርጫ ስለሆንሽ፣ የማን ፕሮግራም ስለሆንሽ፣ በማን ቅዱስ ስላለሽ፣ ምን ስለሞላብሽ፣ በማን ፊት ስለሆንሽ። የጸጋው ክብር ይመስገን። እግዚአብሔር ይባረክ። ዋው ዋው! አሁንም በዚህ መልእክት በኩል እግዚአብሔር አንዳንዶችን በተለየ ሁኔታ ምንም ከትላንትናቸው ጋር በማያያዝ መልኩ የሚያነሳቸው አገልጋዮች አሉ። ከድገታቸው ጋር፣ ከዋሉበት ካደጉበት ሰፈር፣ ከበሉት ምግብ ጋር፣ ከለበሱት ልብስ ጋር የማያያዝ ጸጋ ከትላንት የቀጠለ አይደለም፣ ከሰማይ የቀጠለ ጸጋ ከልምምድ የቀጠለ አይደለም፣ ከአብ ዘንድ የተሸረ በክርስቶስ በኩል የተቀበልከው። ስለዚህ የሚሆንብህ ሁሉ የሚሆነው ከትላንትና ሳይሆን ከተቀበለ ጸጋ አንጻር። ስለዚህ የእግዚአብሔር ጸጋ ከትላንት ሳይሆን የሚያስጀምርህ ከሰማይ። እኔም አለ አሳዳጅ አንገላች ምንም ብሆን አይልም እንዴ? ተሳዳቢ ነበርኩ ይላል። ነበርኩ እኔ ጳውሎስ እንዲህ ነበርኩ። አሁንስ የኃጢአት ሕጎች ዋና በመሆን በእኔ ምህረቱን ያሳይ ዘንድ ዋው ከእግዚአብሔር ዘንድ ምን አገኘው? ምህረትን አገኘው። አሁን ማገለግለው ከልጅነቴ የማገልገል ቴንደንሲ ስለነበረኝ ሳይሆን ጸጋው ነው። ጎበዞኝ አይደለም። ስለዚህ እንዲህ ብዬ ልመርቃችሁ፣ ከትላንትናችሁ ያልተያያዘ ነገር ያገኛችሁ፣ የት እንደነበራችሁ የማያሳብቅ የተቀላቀላችሁ ሰማይ በላያችሁ እንዳለ የሚያሳይ የበዛ ጸጋ በላያችሁ ላይ ይትረፍረፍላችሁ። ጨምሬ ልመርቃችሁ፣ ከገቢያችሁ በላይ ያኑራችሁ፣ ከትላንትናችሁ በላይ ያመላልሳችሁ፣ ዕውቀታችሁ ከዛ በላይ ይሁንላችሁ። ጩሁና የእግዚአብሔር ጸጋ ብሎ አንዴ የእግዚአብሔር ጸጋ። ሐዋርያት ሥራ ምዕራፍ 4 ላይ እንዳልተማረ አውቀው ይላል ሲናገር ሰምተውት። እንዳልተማረ ብቻ ቢሉ ጥሩ ነበር፣ መጽሐፍትንም እንደማያውቅ ይላል። ምክንያቱም ጴጥሮስ በእነሱ መሃል ሲኖር ትምህርት ጀምሮ እንኳን አላቋረጠም፣ አልጀመረም። ንጹህ ነበር። እሺ ዕውቀት ከየትኛውም ስነ መለኮት ኮሌጅ ግራጁዌት አላለም። ይሄንን ደግሞ የገሊላ ሰው ሁሉ ያውቃል። አንድ ሲሰብክ አይተውት እንዴ እንዳልተማረና መጽሐፍትን እንደማያውቅ አውቀው ይናገርበት የነበረውን የጥበብ ቃል ግን አደነቁ እና ከኢየሱስ ጋር እንደዋለ አስተዋሉ። ጨብጡት። ከትላንትና ጋር ያልተያያዘ ነገር ይሰራብሃል። ንገሩት። ከውሎህ ጋር የተያያዘ ፈገግ ብላችሁ አትነግሩትም እንዴ? ሰበብ እስከማይጠቀስ ድረስ ይናገርበት የነበረው ጥበብ ከነሱ ዕውቀት በላይ ኮሌጅ ግራጁዌት ካደረጉ በላይ ነበርና ሲፈልጉ ምስጢሩ ምን እንደሆነ ከጌታ ጋር ውሎ ነው ይሄንን የሆነው። ምስጢሩ ይሄ ነው። ከጌታ ጋር የዋለ ሰው ከባክግራውንዱ ጋር ያልተያያዘ ህይወት ይኖራል። ጂሰስ ኔም ሚራክል ማለት ይሄ ነው። ጨምሬ ልናገር፣ የሚከተሏችሁ ይበጠሱ። ሊያሳንሷችሁ የሚከተሉ እሱ እኮ ይሄ ነው፣ እሱ እኮ ይሄ ናት፣ እሷ እኮ አልተማረችም፣ የላትም፣ ውሸቱን ነው እንዲህ ብለው ሊያሳንሷችሁ በሚፈልጉ ሰፈር ከጌታ ጋር እንደዋላችሁ የሚያስታውቅ የጸጋ ዓለም ውስጥ ያስገባችሁ። የሚከተሏችሁ ይመለሱ በኢየሱስ። እግዚአብሔር ይባረክ። እሺ እቺ ሴትዮ ስለ ራሷ ሳትዋሽ የተናገረችውን ነገር ልንገር። አልዋሸችም። የመጀመሪያ ምን ይላል? ውርደት ነበረብኝ ይላል። የባሪያቱን ውርደት አይልም እንዴ? ራሷ እኮ ነው ያለችው። እንደገና ደግሞ የባሪያቱን ውርደት ብቻ አይደለም የሚለው፣ ብርቱ
የሆነው እርሱ በእኔ ላይ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው ካለች በኋላ ቁጥር 52 አካባቢ ላይ ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችንም ከዙፋናቸው አዋርዷል። የተራቡትን በበጎ ነገር አጥግበዋል፣ ባለጠጎችንም ባዷቸውን ሰዷቸዋል። ትሑታንን ምን አድርጓል? ማንን ማለቷ ነው? ራሷን። አሁን እሷ ስለሷ አልጠፋባትም። አንዳንድ ሰዎች ናቸው የጠፋባቸው ስለሷ። ለምንድን ነው በዚህ መጠን ዝቅ ያለችው ጋር የመጣው? አንድ በወጉ ማትታወቅ ከተማ ውስጥ የሆነች አነስተኛ መንደር የምትመስል ከተማ ከናዝሬት ጥሩ ሰው ይወጣሉ ከምትባል መንደር ውስጥ የሥራ ቅጥር እንኳን ለመቀጠር ሲፈልግ ሰው ትውልድ ቦታ ታይቶ ፕሮግራሙን ነገራት። በቃ እቺ ሴት እንዲህ ናት፣ ምስኪን ናት፣ የተዋረደች ናት፣ ትሁት ናት፣ ዝቅ ያለች ነች፣ ትንሽዬ ከተማ ትንሽዬ መንደር ያለች አንዲት ሴት ስሟም ማርያም፣ እኛ ሁሉ ብጽዕት ያልናት ትውልድ ሁሉ ያመሰገናት ሴት፣ እቺን ጀግና ሴት ሲያስተዋውቅ ወደ አንቺ ይሄን ፕሮግራም ይዞ መጥቷል ብሎ ፕሮግራሙን ነግሬያችሁ ጸልያለሁ። የተወለደው በሰው ችሎታ የማይፈጸም ነው። ይዞት መልአኩ ይዞት የመጣው በብስራት ይዞት የመጣው መልእክት ጸጋ ምን ያህል አስፈላጊ እንደሆነ ልነግርክ ነው። ይዞት የመጣው ፕሮግራም ያለ ወንድ ትወልጃለሽ። በራሱ ይህንን ለማመን ትንሽ ወጣ ማለት ይፈልጋል። ኤክስፒሪየንስ የማይደረግ ፕሮግራም ነው ይዞ የመጣው። እማትጣጣረውን ፕሮግራም ነው ይዞ የመጣው። ለፍቼ አትልም። ጸጋ ማለት ከችሎታክ በላይ ከእውቀትህ በላይ ከልምምድህ በላይ የሚያኖር ምን አለ ለአንድ 10 ሰው ዛሬ ይሄን ብናገር እንዲህ ያለ ነገር ይሁንባችሁ በጌታ በኢየሱስ። አሁንም ጨምሬ እናገራለሁ። በዚህ አስቸጋሪ ጊዜ በጸጋ ሙላት ትቀጥላላችሁ። ያልተለመደ ነገር በህይወታችሁም በአጥቢያችሁም እየሆነ ትቀጥላላችሁ። የሚወራ ነገር እግዚአብሔር በእናንተ ይሰራል። እኔ አይደለሁም ካላችሁ አሜን በሉ። ጉልበት አላዋጣም ካላችሁ አሜን በሉ። ግን አምናለሁ ካላችሁ አሜን። አምናለሁ ሚቫና ሳፕሬቮ ሼጋዶስ ሳክሬጋዱባ ዋይ አንድ ያልሰማሽው የምስራች አለ። ይገርምሻል። አንድ ጸጋ የበዛላት ሴት እሷንም ልንገርሽና የትን መሄጃሽንም ልንገርሽ አላት። ምክንያቱም ይሄንን ሰምታ ሰፈር ውስጥ ብትሄድ ኖሮ ይሄንን እምነቷን የሚያሸረሽሩ የሰፈር ሰው ብዙ ነበሩ። የሆንከውን የሆነ ሰው ጋር ካልቆየህ ጽንስህን አቦርት ያደርጉባል እና ልንገርሽ አላት። አንድ ያልሰማሽው ግን ዘመድሽ ናት። ይገርምሻል። እሷ ደግሞ እንዳንቺ ገና ልጃገረድ ወጣት ሴት አይደለችም፣ አሮጊት ናት። ሁለቱም ላይ የተገለጠው እድሜ አይደለም። ግን ቢገባችሁ ኖሮ እኮ በዚህ ጋር ብድግ ብላችሁ መሄጃ ባይኖርም ቢያንስ ተቀመጡ ነበር እኮ። ቸሪ እንደዚህ አታረግም? ነገ እኮ ቸርች ትመጣለህ ነግሬሃለሁ። ዘመድሽ ኤልሳቤጥ እሺ፣ በምኗ ጊዜ እንዳውም አንድ ስም ወጥቶላት ነበር። ምን የሚል ስም? መካን ትባል ለነበረችው አይል ቃሉ። የሰፈሩ ሰው ሁሉ ስም አወጥቶላት ስሟ ማን ነበር? ይገርምሻል። እሷ እንደጸነሰች ሰማሽ እንዲህ አላት ገብርኤል። አንተ በጣም የሰፈር ወሬ የሚመስል ነገር ግን ደግሞ ተመላልሶ መጥቶ ነው ያውቃል። እሱ ባለፈው መጥቷል፣ ባሏ ጋር መጥቷል። እሷ ጋር ግን አልመጣም። ባሏ ጋር መጥቶ እዛ አዋርቶ እምቢ ቢል ልሳኑን ዘግቶት ነው ሄደው። እሷ ግን መልአኩ አላናገራትም። ዲዳ ባሏ ነግራው ነው ያመነችው። አይ ምን ሆነሃል ብትለው ቋንቋ የለም ዲ ያለ ነው። ያ አመነች። አይወል እመን ሲል በዱዳም ነገር ታምናል። ሲሸግሪ ደግሞ የሰማ ሁሉ እንትን ሰውየው ሪሞት እንዲያቀብል ምክንያት ሆኗል። እናንተ ቢያንስ እኮ መልአክ እንደማያገለግላችሁ ምክንያቱ ሳታምኑ ራሱ እያወራችሁ ነው የምትሄዱት። እመኑኝ የሆነ መልአክ አገልግሏችሁ ቢሆን ብዙ ሰው ሳይለንት ሙድ ውስጥ እንገባ ነበር። እና ጸንሳለች አለቻት። እንዳውም እሷ በወራት ትበላልጣላችሁ እሷ ጋር ሂጂ። ይኸውልህ እንዲህ ነው አየህ። በቃ ስታምን ጸጋ ሲበዛልህ የምትውልበትንም ታውቃለህ።
የት እንደምትሄድ ታውቃለህ። እሷ ደግሞ ስትሄድ ቀድሞ አይበራላትም። የማን እናት አለቻት? የጌታዬ እናት እንጂ ነዋ። ኢየሱስ እዚህ ውስጥም ሆኖ ጌታ ነዋ። ሲበራ ነዋ እኮ ይሄ ጸጋ ሲበዛልህ ነው እኮ። እዚህ ውስጥም ሆኖ ጌታ ነው አይደለም? መቃብር ወደ ውስጥ ነው። ማን አለችው እንደዛ? መግደላዊት ማርያም አላለችውም? ጌታዬን ወዴት አኖሩት? ወዴት አኖርከው? እኔም ልወስደው እኮ ነው። የተቀበረውን መሲህ እኮ ነው መጣ ጌታዬ ትለዋለች። መስቀል ላይ እሱ ነው ከጎኑ ነው። ጌታ ሆይ በመንግስት በመጣ ጊዜ መስቀል እያጣጣረ ያለን ሰው ጌታ እንደሆነ አውቋል። ኢየሱስ ጌታ ነው። ገና የእናቱን የጡት ጫፍ በወጉ መሳብ ሳይጀምር ራሱ እነዛ ዋይዝ ሜኖች ከኢራን አካባቢ መጥተው ሰገዱለት አይልም? ስጦታ ሳቀረቡለት አይልም? ሲበራልህ እንደዛ ነው። ካልበራልህ ግን ጎረቤት ማን እንደተወለደ እንኳን አታውቅም። መሲህ ተወልዶ አያውቁም ጎረቤቶች። ይገርማቸዋል። ማን እንደሆነ አያውቁም ነበረ። እስቲ አንዴ እንዴ አድርጉ አንዴ እንዴ በኢየሱስ ክርስቶስ። እሺ እጃችሁን አንስታችሁ በኋላ ጸልያለሁኝ። ግን ይሄንን ብያችሁ ልጨርስ። የሚገርማችሁ ነገር ይህች ሴት ከቆየችበት ወራት በኋላ ማርያም ልትናገር በመንፈስ ሆነች። ያቺኛዋ የጌታዬ እናት ብላ አይደል እንዴ? ጽንስ ለጽንስ ተግባቡ እኮ እዛው ውስጥ ሆኖ ስትግባባ እንደዛ ነው። የግድ ጥርስ ማውጣት የለብህም። ገና ከጠዋት ያስታውቃል። እሺ የእግዚአብሔር ጸጋ ሲበዛ አንዳንድ ሰው እንዲሁ አካሄዱ ያስታውቃል። በተለየ ሁኔታ ልታሳድጉት የሚገባ ሰው ቸርች ውስጥ እንዲህ ሲል ያስታውቃል። ምክንያት ስለ ጽንስ ይለያል። እና ሴትዮዋ ውስጥ ወዲያው ጸነሰች። ስትጸንስ ያነሳችው ሐሳብ ይሄንን ነው። ይሄንን ልበላችሁና ልጨርስ። ምን እንዳነሳች ታውቃላችሁ? ይገርማችኋል። እኔ ማለት ምርጧ በዚህ ከተማ ላይ የከተማዋን ስም ማስጠራ ከናዝሬት መልካም ሊወጣ ይሄን የጸነስኩ እንደናንተ አይደለም ያለችው። ጸጋ የበዛለት ሰው ምን እንደሚል ያውቃል። አረ እኔ ተዋረድኩ ነበርኩ። የባሪያይቱን ውርደት ተመልክቶ ነው። ጸጋ ሲበዛልህ በምንም ተአምር ከችሎታ በላይ ተገልጦብህ ችሎታ ይልትል አትችልም። በፍጹም በእውነት እመኑ እንጂ እንደዚህ እግዚአብሔር የዚህችን አጥቢያ ነገር በቀኝም በግራ በዚህ ያሰፋል። በእውነት ንጹህ ሰዎች፣ ጥልል ያሉ ሰዎች፣ ጣታቸውን የማይከቱ የእግዚአብሔር ነገር ላይ እኔ የማይሉ ፈንታ የማይቀበሉ ድርሻ አክሲዮን አለኝ የማይሉ እንደ ይገባኛል የማይኖሩ እኔ አይደለሁም የሚሉ ንጹህና ጄኒውን ስፒሪት ያለባቸው በኢየሱስ ስም ያገኛችሁ። ይሄ የሆነው በእኔ የሆነው አሁን ጸንሳለች። ገና አልወለደችም። መጽሐፉን አንብቡት። ገና እኮ አልመጣም። ግን በማህፀንም ሆኖ ራሱ እንዲሆን ምክንያት የባሪያይቱን ውርደት ተመልክቶ ነው። ከዛስ በጣም ደስ የሚለኝ ቃል እንዲህ ነው የሚለው፣ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል። ጸጋ ማለት እንዲህ ነው። እሱ ብርቱ ነው፣ አንተ ደካማ ነህ። ግን ብርቱ የሆነ እርሱ በእኔ ላይ ታላቅ ስራ። ይሄ ጸጋ እንዲህ ያደርጋል። ከተፈጥሮአዊ ጉልበት ጋር አይያያዝም። ከልምድ ከችሎታ ጋር አይያያዝም። እግዚአብሔር እንዲህ አይነት ሰዎችን እያስነሳ ፕሮግራሙን ይቀጥላል። በቤተ ክርስቲያን በምድሪቷ ላይ ያንን ፕሮግራም፣ ያንን አጀንዳ፣ ያንን እቅዱን ይዞ እየወጣ የሚገባባቸው ሰዎች እንዲሆን ነው የከረምነው። ነገሩት። ይሄ መጨረሻ አይደለም በሉት። አሁን ያለህበት ገና ሌላ አለ። ንገሩት። ያልኖርከው አለ፣ ኤክስፒሪየንስ ያላደረከው ያልተለማመድከው ንገረው እንጂ አንተ ትንቢት እኮ ነው። እላይ ያላችሁ አትነጋገሩም። ገና ያልተለማመድከው በጎ ነገር ገና በቤት ላይ አለ። ከገቢ ጋር ያልተገናኘ፣ ከጤና ጋር ያልተገናኘ፣ ከምትኖርበት አካባቢ ጋር ያልተገናኘ የእግዚአብሔር ፕሮግራም ገና በአንተ ላይ ይቀጥላል። ያ አጀንዳ ገና በአንተ ላይ ይሆናል። ለዚህ ነው የምትኖረው፣ ለዚህ ነው የቀረኸው፣ ለዚህ ፕሮግራም ነው እድሜ የረዘመው። ይሄን ሳትኖር ደግሞ አትሞትም፣ ደግሞም ኖካውት አትወጣም። ለዛ ፕሮግራም ኖራለሁ በሉ እስቲ አንዴ። ለዛ ፕሮግራም በጣም በዚህ ደስ ይለኛል። እንዳልኳችሁ የኔ እቅድ ካልሆነ ጸጋው ከሆነ ይሄን ያደረገው እንግዲያውስ ከዚህም በኋላ በመቆየት ብዛት የኔ ፕሮግራም ምድር ላይ አይፈጠርም። በቃ የሰጠኸኝንም ስራ በምድር ፈጽሜው አይደለም የሚለው አከበርኩ ይላል። የሰጠኸኝን ኢየሱስ ነው ይጸልየው።
ለዚህ ነው ከጌታ የተቀበልከውን አደራ እንድትፈጽመው ተጠንቀቅ በሉልኝ ይላል ስለ አግሪጳ ሲናገር። የተቀበልከውን ስራ የምትፈጽምበት ነው ጸጋ። ስለዚህ ስትቆይ ለተቀበልከው ነው የምትቆየው፣ ለተሰጠህ ነው የምትቆየው። በኢየሱስ ልሙት አትልም። ብንሄድ ይሻለናል አትልም። የት ትሄዳለህ? ምን ገና የእግዚአብሔር ፕሮግራም ገና እኮ ዋው! እንደዚህ ይታየኛል። እኔ ይቅርታ እንግዲህ ከሌላ ቤተ እምነት የመጣችሁ እኔ እንደ አማኑኤልም ሳስብ እንደዚህ አምናለሁ። ገና የእግዚአብሔር ፕሮግራም በእኛ ተጀመረ እንጂ ገና ነው፣ ወገቡ ጋር አልደረሰም። ገና በዚህ የጸጋ ብርታት ገና እንቀጥላለን። በማይመስል ነገር ገና እንቀጥላለን። እዚህ ግባ የማንባል አይነት ሰዎች ነን አይደል? የነበርነው ነው ይነግሯቸዋል። እዚህ ያሉ አገልጋዮች፣ እዚህ ያሉ አሁንም ከዚህ ሄዱ አገልጋዮችም ይነግሯቸው የዚህ ግባ ማንባል ነበር፣ እኔን ጨምሮ ማለት ነው። እንዴ እኔ እኮ ሚስቴን ሁሌ እንደወዳት አንዱ ምክንያቴ የድሮ መልኬን ስለወደደችው ከልቤ ነው። እኔ ይሄንን ኢቢኤስ ላይ ማውርቻለሁና ተቋረጠ ፕሮግራሙ ራሱ ናፍቆት የምትባል ሴትዮ በሳቅ የምሬን ነው እኮ። ከዛ ደግሞ እኔ ይሄንን ካወራው በኋላ እነሱ ከጀርባ ለካ የድሮ ፎቶዬን አፈላልገው ከአረር ኢቢኤስ ላይ ይሄን ስል ገጭ መልኬ ራሱ ቤት በኩል እንደሆነ አይለይም ነበር። የምሬን ነው የምልህ። እኔ በሂደት ነው ያለቀ ነው እንጂ እኛ በጅምር ነው ራሱ ምድር ላይ የመጣን ነበር ነው። ጸጋው ነው ይሄንን ያደረገው። እንዴ አሁን ሰው ሁሉ እንትን ሲል ዘኔ ሲል ይመስለዋል። ዘኔ ኧረ እኔ ራሴን በደንብ አውቃለሁ ቦለይ ሰው እኔ ነገር አይጠፋብኝም። እኔ እንዴ ይሄንን ልረሳ አልችልም። የእግዚአብሔር ጸጋ የተመሰገነ ይሁን። አሁንም ከባድ መልእክትን ይሰጧችሁ እመኑኝ፣ ለዚህ ተዘጋጁ እንጂ እግዚአብሔር ገና ብዙ ፕሮግራሙን ያሰራችኋል። የእግዚአብሔር ፕሮግራም በእኔ ያለ በሉ እስቲ። ይህ ፕሮግራም ሳያልቅ በሉ እስቲ። እኔ አልሄድም በሉ እስቲ። ጨርሳለሁ በሉ እስቲ። እጨርሳለሁ። እቅዱን እኖራለሁ፣ ፕሮግራሙን እኖራለሁ፣ አጀንዳውን እኖራለሁ። ለዚያ እወጣለሁ፣ እገባለሁ። ያንን እንድፈጽም ደግሞ የእግዚአብሔር ጸጋ በእኔ ላይ ይሆናል። ክብር ለእግዚአብሔር ይሆን። ስለዚህ እንደ ግልም አዘ ቸርችም አዘ ኪንግደም እግዚአብሔር በእኛም ዛሬም ለስራ ሲል እግዚአብሔር በጣም ጥበበኞችን እንዲያሳፍር ነው እኛ የተጠራ ነው። በቃ አሁን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26ን አንብቡ። ይሄን ቃል ብዙ ሰው አይመቸውም። ምክንያቱም እኛ የዓለምን ጥበብ እንዲያሳፍር እግዚአብሔር ሞኞችን መረጠ፣ እንደዚህ ምናምንቴ መረጠ ይልና ቀጥሎ ያለችዋን ብዙ ሰው ይተዋታል። እግዚአብሔር ዓለምን እንዲያሳፍርን ያልሆነውንም መረጠ የሚል ቃል አለ። ያልሆነውንም ጀቹን ለምንም ነገር የማይፈልግ እንደዛ ነው እኮ የነበር ነው። ድሮም ልጆኝ እኔ ጀንትል ነበር፣ ወጋው ያንተን ጀንትል የለም ምንም አልነበርክም። ያንተ ትረሳለህ እንዴ? ደግሞ የሰፈር ሰው እዚህ አለ እንዳትዋሹ፣ ትተዋወቁ የለ እንዴ? ወልቤናሜ እንደዛ እኮ ነው። እና እንትና ይሄው ከእንትን በኋላ ያልሆነውንም የሚል አንድ ትርጉም ላይ ምን ይላል? ግንበኛ እንዲገነባበት ካስገለበጠው ድንጋይ ላይ ታውቃላችሁ፣ ሲገለበጥ ራሱ ድንጋይ ለመገንቢያ የሚገለበጥ አለ፣ ለመሬት የሚሆን ድንጋይ አለ። ለመገንቢያ ያስገለበጠው ውስጥ ከርክሞ ቅርጹ ሊመጣ የማይችል አንድ ዱቡልቡል ድንጋይ ማለት ነው። የቱም ጋር መግቢያ የሌለው ድንጋይ እንደ ያልሆነ ነገር ነበርክ እና እዚህ አትጀናተሉ። ጸጋው ነው በሉ፣ እኔ አይደለሁም በሉ። ያልሆነ ነበር። እግዚአብሔር በእንደነዚህ አይነት ሰዎች አሁንም እየሰራ ይቀጥላል። ወዳጆቼ ሆይ አሁንም እግዚአብሔር አንድ ናዝሬት አማኑኤል ብዙ እኛ አካባቢ ብዙ ማንዘምረው አንድ በጣም መልካም መዝሙር አላቸው። ይሄ ስለ ጸጋ የዘመሩት እንዴት ነበር እባክህ? አሁን በቅርብ ያወጡት የመጨረሻው ላይ ያወጡት ምላሴ ላይ እኮ ነው ቱ የምሕረት ውጤት ነኝ፣ የፍቅር ውጤት ነኝ፣ ብዙ አሻራ ለኔ ቤት የሚያወራ የሚናገር ያንተን ምሕረት የምኮራበት ቀና ብዬ እንድሄድ ያደረገኝ አልመጣላችሁ የምኮራበት ቀና ብዬ እንድሄድ ያደረገኝ
አምላኬ ምህረት ነው አምላኬ ስሙት። ይሄን መዝሙር ስሙት። ስርዓት ያስይዛል። ብዙ የሚነፋፋ ነገር ስላለ አሁን በዚህ የሚነፋፋ ማኖፍ ጋር መጣ ቁጭ ትላለህ ተብሎ ሁሉ እንዲቆም የሚያደርግ ብዙ የሚነፋፋ ንፍፊታም መንፈስ አሁን አየር ላይ ስላለ ጸጋው ነው እያላችሁ ቀጥሉ እንጂ እመኑኝ እግዚአብሔር ምድሪቱን ያወርሳችኋል። ያንን ፕሮግራም የምትፈጽሙበት ደግሞ ጸጋ ተሰጥቷችኋል። ያልተለመደና ደግሞ የማይደገም ይሰራባችኋል። መርቁት ባካችሁ። የማይደገም ይሰራባል በሉት። ከዚህ በፊት በሌላ ሰው ያልሰራውን እግዚአብሔር ባንተ ይሰራል። ንገሩት። በእውነት እንደዚህ ይሆናል። የማይደገም ነገር እግዚአብሔር ይሰራባችኋል። የማይሸመደድ ነገር ይሰራባችኋል። በዚህ ያላችሁ ቀና የአገልጋዮች ጥሪ ያላችሁ ውስጣችሁ የሚናፍቅ የምትቆጩ በዚህ የላችሁም። የማይለመድ ነገር እግዚአብሔር ይሰራባችኋል። በቃ ቁሙ።